ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦቼ። የቀይ ባህር ቀውስ የዓለምን የንግድ መስመር ከማናጋቱም በላይ ለቀጠናው ሀገራት በተለይም ለኢትዮጵያ ትልቅ ትርጉም ይዞ መጥቷል። ዛሬ በዚህ ቪዲዮ በቀይ ባህር ያለው ወታደራዊ ፍጥጫ የኢትዮጵያ የወደብ ተስፋ እንዴት ይነካዋል፣ የጂኦፖለቲካ ሽኩቻውስ ለኢኮኖሚያችን ምን ይዞ ይመጣል የሚሉትን ነጥቦች በዝርዝር እንመለከታለን። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። የቀይ ባህር ቀውስ አሁንም በዓለም አቀፍ ንግድና በጂኦፖለቲካ ረገድ እጅግ አሳሳቢ ሆኖ ቀጥሏል። በአሁኑ ወቅትም በቀይ ባህር ላይ የሚስተዋሉ ዋና ዋና ሁኔታዎች እንደሚከተሉት ስንመለከት በየመን ሁቲ አማጽያን በእስራኤልና በአሜሪካ በብሪታንያ መርከቦች ላይ የሚያደርጉትን ጥቃት አልፎ አልፎ ቢሆንም ይህ ሁኔታ ቀጥሏል። ይህም አካባቢው አሁንም ከፍተኛ የጸጥታ ስጋት ያለበት ቀጠና እንዲሆን አድርጎታል። ለዚህም ምላሽ ለመስጠት የአሜሪካና የህብረቱ ኃይሎች ወይም ኦፕሬሽን ፕሮስፐሪቲ ጋርድ እንዲሁም የአውሮፓ ህብረት ኦፕሬሽን አስፓይድስ መከላከያ ሰራዊታቸውን በአካባቢው ጥበቃ እንዲያደርጉ እያዘዙ ይገኛሉ። በቀይ ባህርና በስዊዝ ካናል በኩል የሚያልፈው የንግድ እንቅስቃሴ አሁን ሙሉ በሙሉ ወደ ቀድሞ ሁኔታው አልተመለሰም። ብዙ የጭነት መርከቦች አሁንም የቀይ ባህር መስመርን በመተው በአፍሪካ ኬፕ ኦፍ ጉድ እየዞሩ ይገኛሉ። የጉዞ ጊዜው ታዲያ መጨመሩ የኢንሹራንስ ዋጋ መናርን በዓለም አቀፍ የሸቀጦች ዋጋ ላይ ጫና ማሳደሩን ቀጥሏል። የቀይ ባህር ሁኔታ ከጋዛ ጦርነት እና ከመካከለኛው ምስራቅ ውጥረት ጋር በቀጥታ የተያያዘ በመሆኑ ውጥረቱ የሚረግበው ሰፊ ፖለቲካ መፍትሄ ሲገኝ ብቻ እንደሆነ ይገመታል። እንደ ቻይና ያሉ ሀገራትም የራሳቸውን የንግድ መርከቦች ደህንነት ለመጠበቅ ዲፕሎማሲያዊ ጥረቶችን እያደረጉ ሲገኝ ቀጠናው ለኢትዮጵያ ወሳኝ የንግድ መስመር በመሆኑ በቀይ ባህር ላይ የሚፈጠር ማንኛውም አለመረጋጋት በወጭና ገቢ ንግድ ወይም ኢምፖርት ኤክስፖርት ላይ ተጽዕኖ ማሳረፉ አልቀረም። በተለይም የሎጂስቲክስ ወጪው መጨመርና የዕቃ ማጓጓዣ ኮንቴነሮች እጥረት በንግዱ ማህበረሰብ ላይ ፈተና መሆኑ ቀጥሏል። የቀይ ባህር አለመረጋጋት በኢትዮጵያ የውጭ ንግድ እንቅስቃሴ ላይ እያሳደረ ያለው ተጽዕኖ ዘርፈ ብዙ ነው። የኢትዮጵያ ከ90% በላይ የሚሆነው የውጭ ንግዷም በጅቡቲ ወደብ በኩል እንደመከናወኑ መጠን በባህር መስመሩ መስተጓጎል በቀጥታ ወደ ኢኮኖሚው ይዘልቃል። በቀይ ባህር ላይ ባለው የጸጥታ ስጋት ምክንያት የኢንሹራንስ ክፍያዎች ዋር ሪስክ ፕሪሚየም በከፍተኛ ሁኔታ ጨምረዋል። መርከቦችም በአፍሪካ ዙሪያ እንዲዞሩ በመገደዳቸው የሚከተሉትን ወጪ እንዲጨምርባቸው አድርጓል። የመጀመሪያውም የጭነት ታሪፍ ሲሆን ይሄ የኮንቴነር ማጓጓዣ ዋጋ ከቀውሱ በፊት ከነበረው ጋር ሲነጻጸር በእጥፍ ወይም ከዛ በላይ ማደጉ የጉዞ ርቀቱ መጨመር ለትራንስፖርት ድርጅቶች ተጨማሪ ወጪ ሆኗል። መርከቦች የደህንነት ጥንቃቄ ለማድረግም ፍጥነታቸውን በመቀነሳቸው ወይም ረጅም መንገድ በመጠቀማቸው የገቢና የወጪ ዕቃዎች መዳረሻ ጊዜ ተራዝሟል። ለፋብሪካዎችም የሚያስፈልጉ ጥሬ ዕቃዎች እና መሰረታዊ ሸቀጦች በወቅቱ ባለመድረሳቸው በምርት ሂደት ላይ መስተጓጎል ፈጥሯል። እንደ ቡና፣ ጥራጥሬና የቅባት እህሎች ያሉ የግብርና ምርቶችም በወቅቱ ለገዢዎች እንዳይደርሱ በማድረጉ የውጭ ምንዛሬ ግኝት ላይ ጫና ፈጥሯል። ዓለም አቀፍ የመርከብ ድርጅቶች መስመራቸውን ሲቀይሩ ወይም መርከቦቻቸውን በጉዞ ላይ ረጅም ጊዜ ሲቆዩ በጅቡቲ ወደብ የሚገኘው የባዶ ኮንቴነር አቅርቦት ይቀንሳል። ይህ ደግሞ ላኪዎች ምርታቸውን ወደ ውጭ ለመላክ ኮንቴነር እስኪመጣ ረጅም ጊዜ እንደሚጠብቁም ያስገድዳቸዋል ተብሎ የማጓጓዣ ኢንሹራንስ ወጪ መጨመርም በቀጥታ በገቢ ዕቃዎች ላይ ዋጋ ሲጨምር ታይቷል። ይህ በተለይ በነዳጅ፣ በመድኃኒትና በኢንዱስትሪ ግብዓቶች ላይ የሚታየው ዋጋ ጭማሪ በሀገር ውስጥ ያለውን የኑሮ ውድነት እንዲባባስ አድርጎታል። ኢትዮጵያ ወደ አውሮፓና አሜሪካ የምትልካቸው ምርቶች የትራንስፖርት ዋጋ በመጨመሩ ምክንያት በዓለም አቀፍ ገበያ ካላቸው የዋጋ ተወዳዳሪነት ላይ አሉታዊ ተጽዕኖ ሲያሳርፍ ታይቷል። ኢትዮጵያ ይህንን ተጽዕኖ ለመቋቋም የሎጂስቲክስ አማራጮችን ማስፋት፣ ለምሳሌም የባቡር ትራንስፖርት በብቃት መጠቀምና የወደብ አማራጮችን ማብዛት ላይ ትኩረት እያደረገች ትገኛለች። ሆኖም የቀይ ባህር ውጥረት በቶሎ የማይረግብ ከሆነ ግን የንግድ ስራ አመራሩ ይበልጥ ዲጂታላይዝድ በሆነና ቀልጣፋ በሆነ መንገድ መመራት ይኖርበታል። በአሁኑ ወቅት በኢትዮጵያ ብቻ ሳይሆን በጠቅላላው የአፍሪካ ቀንድ ጂኦፖለቲካ ውስጥ ትልቁ አጀንዳ የሆነው የቀይ ባህር ጉዳይ የኢትዮጵያ የባህር በር ፍላጎት ከታሪክ፣ ከኢኮኖሚና ከደህንነት አንጻር ከስትራቴጂካዊ ጥቅሞችም አንጻር የሚከተሉት ሁኔታዎች የግድ ልትጠቀም እንድትችል ያስፈልጋታል። የኢኮኖሚ ደህንነትና ህልውና ጉዳይ እንኳን ብንመለከት ኢትዮጵያ ከ120 ሚሊዮን በላይ ህዝብ ያላት በመሆኑ ይሄ ኢኮኖሚዋን በፍጥነት በማደግ ላይ ያለ ሀገር እንደመሆኗ መጠን በአንድ ወደብ በጅቡቲ ላይ ብቻ ጥገኛ መሆን ከፍተኛ ኢኮኖሚ ስጋት ይፈጥራል። ኢትዮጵያ በየዓመቱ ለወደብ አገልግሎት የምታወጣው በቢሊዮን የሚቆጠር ዶላር በኢኮኖሚ ላይ ትልቅ ጫና አሳድሯል። የራሷ የሆነ ወይም በቋሚነት የምታዝበት የባህር በር ማግኘት የገቢና የውጭ ንግድን ወጪ ለመቀነስም አስተማማኝ ለማድረግ እንደ ቁልፍ መፍትሄ ይታያል። የኢትዮጵያ መንግስትም የባህር በር ጥያቄውን የተፈጥሮ መብትና የህልውና ጉዳይ አድርጎ በማቅረብ ላይ ይገኛል። ይህ ፍላጎት ታዲያ በሰላማዊ መንገድ
በሰጥቶ መቀበል ጊቭ ኤንድ ቴክ መርህ እንደሚከናወን ቢገለጽም በቀጠናው ሀገራት ዘንድ የተለያዩ ስጋቶችና የዲፕሎማሲ ንትርኮች አስነስቷል። የዚህ ጂኦፖለቲካ ውጥረት ማገዶ የሆነው እንደ ኤሮፓያን አቆጣጠር በጥር ወር 2024 ላይ በኢትዮጵያና በሶማሌላንድ መካከል የተፈረመው የመግባቢያ ስምምነት ሲሆን ኢትዮጵያ ለባህር ኃይል ማዘዣና ለንግድ አገልግሎት የሚውል 20 ኪሎ ሜትር የባህር ጠረፍ በሊዝ እንድታገኝ በምላሹም ደግሞ ሶማሌላንድን እንደ ሀገር እውቅና ለመስጠት የሚያስችል ነጥብ እንዳካተተ ተገልጾ ይህ ስምምነት በሶማሊያ መንግስት ዘንድ የሉዓላዊ ጥሰት ተደርጎ በመወሰዱ በሞቃዲሾና በአዲስ አበባ መካከል ያለው ግንኙነት እጅግ አሻክሮት ነበረ። የኢትዮጵያ የባህር በር ፍላጎት የቀጠናውን ኃይል አሰላለፍ ቢቀይረውም ግብጽ ከሶማሌ ጋር የጦርነት ስምምነት በማድረግና ወታደራዊ ድጋፍ በመስጠት በቀይ ባህር አካባቢ ያሉ ተጽዕኖዎችን ለማሳረፍ እየሞከረች ስትገኝ የተባበሩት አረብ ኤሚሬትስ እና ቱርክ በመሳሰሉ ሀገራት በኩል ደግሞ የሚደረጉ የዲፕሎማሲ ጥረቶችና የወደብ ኢንቨስትመንቶችን የቀጠናውን ፖለቲካ ወደ ውስብስብ ሁኔታ አሳድጎታል። ኢትዮጵያ የባህር በር ባይኖራትም የባህር ኃይልን መልሳ በማደራጀት ላይ ትገኛለች። ይህ ሁኔታ ይሄ ኃይል የንግድ መርከቦችን ደህንነት ለመጠበቅና በቀይ ባህር ላይ የሚታየውን ህገወጥ ዝውውር ለመቆጣጠር ዓላማ ያደረገ ቢሆንም ለአጎራባች ሀገራት ግን የስትራቴጂካዊ ስጋት ምንጭ ሆኖ ታይቷል። የኢትዮጵያ የባህር በር ፍላጎት ከንግድ መስፋፋት ባለፈ አገሪቱ በአፍሪካ ቀንድና በቀይ ባህር ቀጠና ያላትን ተስማሚነት ወይም ሪጅናል ኢንፍሉዌንስ ለማረጋገጥ የምታደርገው ትግል አካል መሆኑ ይህ ሂደት በሰላማዊ ዲፕሎማሲ ካልተመራ በቀጠናው ተጨማሪ አለመረጋጋት ሊፈጥር ይችላል የሚል ስጋትም በዓለም አቀፍ ማህበረሰብ ዘንድ እየተነሳ የቀይ ባህር ቀውስና የኢትዮጵያ የባህር በር ፍላጎት በቀጣይ ወራትና ዓመታት ምን አቅጣጫ ሊጓዝ እንደሚችል ባይታወቅም በቀይ ባህር ላይ ያለው የጸጥታ ስጋት በቅርብ ጊዜ የማይታይ ከሆነ እንደ ላሙ ያሉ አማራጭ ወደቦችን ለመጠቀም የሚደረግ ጥረት ይፋጠናል ተብሎ ይጠበቃል። በወደብ መዘግየቶች የሚጠፋውን ጊዜ ለማካካስ የጉምሩክና የሰነድ አዘገጃጀት ሂደቶችን እንደ ሌተር ኦፍ ክሬዲት እና ሌሎች የንግድ ሰነዶች ይበልጥ በቴክኖሎጂ የተደገፉና የተቀላጠፉ እንዲሆኑ ይገደዳሉ። የዓለም የንግድ መርከቦች ወደ ቀድሞ መስመራቸውም ካልተመለሱ ይህ ሁኔታ የትራንስፖርት ወጪና ከፍ ብሎ ሊቆይም እንደሚችል እየተገመተ ይገኛል። ይህ ደግሞ ላኪዎችም ሆነ በዓለም አቀፍ ደረጃ ይበልጥ ተወዳዳሪ ለመሆን የምርት ጥራትና ቅልጥፍናን እንዲጨምሩ ያስገድዳቸዋል። ይህ ሁኔታ በጣም ከባድ ያደርገዋል ለንግድ ማህበረሰቡ ማለት ነው። በኢትዮጵያና በሶማሊያ መካከል ያለው ውጥረት በቱርክ ወይም በሌሎች ቀጠናዊ አካላት አደራዳሪነት ወደ አንድ የጋራ መፍትሄ ሊያመራ ይችላል። የሁለቱም ወገን ሉዓላዊነትና ጥቅም ያስጠበቀ ስምምነት ላይ ለመድረስ ከፍተኛ የዲፕሎማሲ ስራ ይጠበቃል ተብሎ ሲገመት፣ የኢትዮጵያና የሶማሌላንድ የመግባቢያ ስምምነት ወደ ተግባር የሚቀርብበት መንገድ የቀጠናውን የኃይል አሰላለፍ በእጅጉ ይወስነዋል። ስምምነቱ ወደ ጽኑ ውል ከተቀየረ ኢትዮጵያ የራሷን የባህር በር ማስተዳደር የምትጀምርበት አዲስ ምዕራፍ ሊከፍትላት ይችላል ተብሏል። የኢትዮጵያ የንግድ መርከቦቿን ከባህር ላይ ጥቃት ለመከላከል ያላትን የባህር ኃይል የማደራጀት ስራ አጠናክራ ትቀጥላለች። ይህም በአካባቢው ላይ ያለውን ወታደራዊ ተሰሚነት ከፍ ያደርገዋል። የቀይ ባህር አዋሳኝ ሀገራትም የጋራ ደህንነት ምክር ቤት በመፍጠር የሁቲ ጥቃቶችን፣ ህገወጥ ዝውውሮችን በጋራ ለመከላከል የሚያስችል ጠንካራ መዋቅር ሊዘረጉ ይችላል ተብሏል። ጠቅለል ስናደርገው ሀሳቡን የወደፊት ጊዜ የአማራጭ ፍለጋ ጊዜ ይሆናል። ኢትዮጵያ በአንድ በኩል በዲፕሎማሲ መስክ የባህር በር ባለቤት ለመሆን ስትታገል፣ በሌላ በኩል ደግሞ በንግድ ዘርፉ ያለውን ተጽዕኖ ለመቀነስ የአሰራር ማሻሻያዎችን ታደርጋለች ተብሎ ይጠበቃል። ለእርስዎ የንግድ ዘገባዎች ወይም የትንተና ስራዎች በተለይ ትኩረት ሊሰጠው የሚገባው የትኛው ዘርፍ ይመስሎታል? ለምሳሌ የዲፕሎማሲ ሂደት ወይስ የንግድ መስመሮች? ሀሳባችሁን ኮሜንት ላይ አስቀምጡልን። እስካሁን ስትከታተሉ የቆያችሁ አመሰግናለሁ። ቪዲዮን ከወደዳችሁት ላይክ፣ ሼር አድርጉ። ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በሌላ ትንታኔ እስክንመለስ ድረስ መልካም ጊዜ